ይህን አያችሁ ሰው ይህን ይዞ ያመልካል። ሰው ይህን ይዞ ያመልካል። ምንድነው ላንቺ ምንድናት? ነስቲ ኔጋ አይዞኔ እናት ሰለቸሽ አይደለ? ግራ ተጋብተሻል። አው ልክ ነው። ግራ ተጋብተሻል አይደለ? ልክ ነው። 4 ዓመት ዋጋ ከፈላችሁ። አው ልክ ነው። አባታችሁ እየሮጠ መንገድ ላይ ሞተ። አው ልክ ነው። ገንዘባው ምንም የለም። ምንም የለም፣ ባዶ ነኝ። አሁን ለማሳከምም አልቅቷል። ምንም የለም፣ ባዶ። እሺ ዙር እንደዚህ እኔ አልሞትም በይ። እኔ አልሞትም። አባታችሁ ሞቷል። አው ልክ ነው። በዚህ በሽታ እየተሰቃየ ነበር። አው መጀመሪያ ትንሽ ሆኖ ነው ከዚህ የጀመረው። አሁን እየበዛ ወር ይዞረ። አው ሰው ሁሉ ያውቃል። አው ያውቃል። ኦፕራሲዮን ቢሆንም ያው ነው። ያውቃል ሰው። አሁንም እያደገ ነው ያለው። አው ግራ ተጋብታ ወደ ሀበሻ መድኃኒት ቤት ሄደች። አልቋል። ብር በሁሉም አልቋል። በሐኪምም አልቋል። አሁን ቤታችሁ አካውንታችሁ ባዶ ነው። ምንም የለም። አሁን ለዚህ እናት ሞት ብቻ ነው የቀረው። ልክ ነው። ሞት እንኳን የሚቀበረው ቦታ እንኳን የሚቀበረው ገንዘብ የለም። እሷ በድንገት እንኳን ብትሞት የመቃብር እንኳን ገንዘብ የላትም። ምንም የለም። ዞራ ባዶ ነው። የምትበሉት ነገር የለም። እግዚአብሔር ሆይ የእናንተ ነገር መቼ ነው የሚቀየረው? ልክ ነው። ወንድሞችም ተሰቃዩ። ልክ ነው። አንቺም ተሰቃየሽ። ልክ ነው። ሙሉ እንኳን ከዚህ መግል የወጣ ነው። ጠላት አሁን ደግሞ ትል ከውስጧ ላይ እንዲወጣ ያወጀው አዋጅ አለው። እግዚአብሔር አዋጁን ቀይራለሁ ብሎኛል። አሜን። አንድ ሰው አዋጁ ተቀየረ ይበልሽ። ጨለማው ተቀየረ ይበልሽ። በጌታ በኢየሱስም የበሽታ ጉልበት ከቤታችሁ ይመታ። የሚወድሽ በይሲ የሚወድሽ እናቴ አትሞችም። ከአባትሽ የመጣው ከዱባ ላይ የመጣው በሽታ መተት ድግምት አይችልም በይሲ። ዱባሌ አባቴ ነው። ያንቺ አባት ዱባሌ አባትሽ ነው። አንደኛ ይሄ ጡት በጣም አብጦ ነው ማየው። ጎንፈርት ሙሉ በሙሉ አንቺን ያመመሽ ነው። እዚህ ጋር ጡትሽ በጣም አብጦ ነው ማየው። በውስጥሽ ጠጠራ ያለው። እስቲ እንዲህ በይ፣ የኔ ጡት በይ። የኔ ጡት አይቆረጥም በኢየሱስም ከዛሬ ጀምሮ ካንሰር በኔ ላይ አይሰራም። ከዛሬ ጀምሮ ተፈውሻለሁ። ባለቤትሽ ያለሽ እዚህ ጉባኤ ውስጥ አልመጣም። ቃልዎት ነው ያለው። እሱ ቃልዎት ነው የሚገባው። ቃልዎት ነው የሚገባው። አንቺ ግን ጌታን ስለምትፈሪ ጦንቃይ ቤት አልሄድም ብለሻል። እሷ ትላንት እኔ ጋር መጣ እንዳለች ባሉ እነን ጦንቃይ ቤት ወስዳለሁ ሲል እኔ ከሞትኩኝ በዛ በእግዚአብሔር ይሞታለሁ ጦንቃይ ቤት አልሄድም አለች። ባሏ ቃልዎት ቤተ ክርስቲያን ይገባ። እሷ ነቢይ ናት። ግን ከዚህ በሽታ እንድትፈወስ ጦንቃይ ቤት እንሂድ ይላል አይደለ? ጦንቃይ ቤት ይፈልጋል። እሷ ግን አልሄድም ብላለች። ያለ ጦንቃይ ዛሬ እሷን ኢየሱስ ይፈውሳል። እስቲ አንድ ሰው ከዛሬ ጀምሮ በለስማ እኔ በጦንቃይ ሳይሆን በድግምት ሳይሆን በኢየሱስ እፈወሳለሁ። ያመነ አንድ ሰው አሜን ይበልሽ። ጾና አንድ ሰው አሜን። ሃሌሉያ። ለሰው ማይችል እግዚአብሔር አትሞችም። ካንቺ ላይ የጡት ካንሰር በኢየሱስም ተነቀለ። አሜን። ዘርጉ እጆቻችሁን ጉባኤ ሁሉ። በዚህ ላይ የእግዚአብሔር ኃይል ይለፍ። የእግዚአብሔር እጅ ይለፍ። የእግዚአብሔር ተአምራት ይለፍ። ይመታ። ደህና ነሽ? ሁሉ ሰላም ነው? ሰላም ነው። ሁሉ መልካም ነው? ዱባሌ አባቴ ነው። ያንቺ አባት ዱባሌ አባቴ ነው። አባትሽ ነው። ከአባትሽ የሚመጣው እርግማን ከዛሬ ቀን ጀምሮ ተሰበረ። አሜን። የጨለማ ኃይል ካንቺ ላይ ፈረሰ። አሜን። የ4 ዓመት አሁን ጥያቄ ላንቺ ኦፕራሲዮን ቢሆንም አልተቻለም። ቢዞሪም አልተቻለም። አሁን ግራ ተጋብተሻል። እግዚአብሔር ያንቺ ጥያቄ ሁሉ መልሻለሁ አለ። አሜን። ምንድነው ላንቺ ምንድናት?
ናይስ ኔጋ አይዞን እናት ሰለቸሽ አይደለ? ግራ ተጋብተሻል። አዎ ልክ ነው። ግራ ተጋብተሻል አይደለ? ልክ ነው። 4 ዓመት ዋጋ ከፈላችሁ። አዎ ልክ ነው። አባታችሁ እየሮጠ መንገድ ላይ ሞተ። አዎ ልክ ነው። ገንዘባው ምንም የለም። የለም ምንም የለም፣ ባዶ ነኝ። አሁን ለማሳከምም አልቅቷል። የለም ምንም የለም፣ ባዶ። እሺ ዙር እንደዚህ እሺ እንደዚህ እኔ አልሞትም በይ እስኪ እኔ አልሞትም። በቤት ላይ በሽታ አይሁን ኪሳራ አይሁን እንደዚህ አይነት ክፉ አይምጣ። እሺ በኢየሱስም በሉ እስኪ በቤቴ ላይ በሽታ ሐዘን አይሆንም። አንድ ያመነ ሰው አሜን ይበል እስኪ። አባታችሁ ሞቷል። አዎ ልክ ነው። በዚህ በሽታ እየተሰቃየ ነበር። አዎ መጀመሪያ ትንሽ ሆኖ ነው ከዚህ የጀመረው። አዎ አሁን እየበዛ ወደ ዞረ። አዎ ሰው ሁሉ ያውቃል። ሰው ሁሉ ያውቃል። አዎ ያውቃል። ኦፕራሲዮን ቢሆንም ያው ነው። ያውቃል ሰው። አሁንም እያደገ ነው ያለው። አዎ ግራ ተጋብታ ወደ ሀበሻ መድኃኒት ቤት ሄደች። አልቋል። ብር በበሽ ብር በሁሉም አልቋል። አልቋል። በሐኪምም አልቋል። አልቋል። አሁን ቤታችሁ አካውንታችሁ ባዶ ነው። ምንም የለም። አሁን ባዶ ነኝ። ለዚህች እናት ሞት ብቻ ነው የቀረው። ልክ ነው። ሞት እንኳን የሚቀበረው ቦታ እንኳን የሚቀበረው ገንዘብ የለም። የለም የለም። እሷ በድንገት እንኳን ብትሞት የመቃብር እንኳን ገንዘብ የላትም። የለም ምንም የለም። ዞራ ባዶ ነው። አዎ ባዶ። የምትበሉት ነገር የለም። የለም። እግዚአብሔር ሆይ የእናንተ ነገር መቼ ነው የሚቀየረው? ልክ ነው። ወንድሞችም ተሰቃዩ፣ አዎ ልክ ነው። አንቺም ተሰቃየሽ። አዎ ልክ ነው። ሙሉ እንኳን ከዚህ መግል የወጣ ነው። የለም። ጠላት አሁን ደግሞ ትል ከውስጡ ላይ እንዲወጣ ያወጀው አዋጅ አለው። እግዚአብሔር አዋጁን ቀይራለሁ ብሎኛል። አሜን። አንድ ሰው ጮህ አዋጁ ተቀየረ ይበልሲ። ጨለማው ተቀየረ ይበልሲ። በጌታ በኢየሱስም የበሽታ ጉልበት ከቤታችሁ ይመታ። እሺ የሚወድሽ በይሲ የሚወድሽ እናቴ አትሞችም። ከአባትሽ የመጣው ከዱባ ላይ የመጣው በሽታ መተት ድግምት አይችልም በይሲ። እግዚአብሔር አፍርሻለሁ ብሏል። ነገርሽ ባል ተቀየረ። ቤታችሁ ውስጥ ደስታ ገባ። የጠላት አዋጅ ከዚህ ቀን ጀምሮ ከዚህ እናት ላይ በኢየሱስ ፈረሰ። ጉባኤ እጅን ከፍ አድርገን ፈረሰ በሉሲ። ምን አለ አንድ ሰው ብድግ ብሎ ፈረሰ በሉሲ። በእግር ቁምና ፈረሰ በሉሲ። ለሰው እየጸለይኩ ከአንዳንድ ሰው ህይወት ላይ ካንሰር ሲመታ ያየው። ቆይ አሁን የቆመች እናት ወሬ ተገባች። ለጡት ናይስ ለሰው መቻል እግዚአብሔር ቁጭ በሉሲ ናይስ ናት። እስቲ አንቺም እንዲህ በይና እኔ በይ እስቲ እኔ በይ እኔ አልሞትም። ማነው ስምሽ? ቁምባረች ወንበሬ እኔ አልሞትም በይ እስቲ። እኔ አልሞትም። አንደኛ ይሄ ጡት በጣም አብጦ ነው ማየው። ልክ ነው። ጎንፈርት ሙሉ በሙሉ አንቺን ያመመሽ ነው። ልክ ነው። እዚህ ጋር ጡትሽ በጣም አብጦ ነው ማየው። ልክ ነው። በውስጥሽ ጠጠራ ያለው። ልክ ነው። ጠላት ገንዘብሽን እየጨረሰ ነው። አንቺ ላይ ትልቅ ጸጋ አለ፣ ትልቅ ነገር አለ። አንቺ ነቢይ ነሽ። አሜን አሜን። አንቺ ነቢይ ነሽ አይደለሽ? ልክ ነው። ነቢይ ነሽ አንቺ። ልክ ነው። ግን በውስጥሽ ላይ ትልቅ ጥያቄ አለ። ልክ ነው። ጠላት ጡትሽን ሊቆርጥ ይፈልጋል። ልክ ነው። ልክ አይደለ? ልክ ጠላት ጡትሽን ሊቆርጥ ይፈልጋል። እስቲ እንዲህ በይ የኔ ጡት በይ እስቲ የኔ ጡት አይቆረጥም። በኢየሱስም ከዛሬ ጀምሮ ካንሰር በኔ ላይ አይሰራም። ከዛሬ ጀምሮ ተፈውሻለሁ። በጣም ጌታን ትወጃለሽ። አንቺ ጸልየሽ ብዙ ሰዎች ይፈወሳሉ። ግን ያንቺ በሽታ ማንም ሊያገኝ አልቻለም። ባለቤትሽ ያለ እዚህ ጉባኤ ውስጥ አልመጣም። ቃልዎት ነው ያለው። እሱ ቃልዎት ነው የሚገባው። እሱ ቃልዎት ነው የሚገባው። አንቺ ግን ጌታን ስለምትፈሪ ጦንቃይ ቤት አልሄድም ብለሻል። እሺ ልከተነ ና ሲያንተ እግዚአብሔር ሰው እሷ ትላንት እኔ ጋር መጣ እንዲያለች ባሉ እነን ጦንቃይ ቤት ወስዳለሁ ሲል እኔ ከሞትኩኝ በዛ በእግዚአብሔር ይሞታለሁ ጦንቃይ ቤት አልሄድም አለች። ባሏ ቃልዎት ቤተ ክርስቲያን ይገባ። እሷ ነቢይ ናት። ግን ከዚህ በሽታ እንድትፈወስ ጦንቃይ ቤት እንሂድ ይላል አይደለ? ጦንቃይ ቤት ይፈልጋል።
እሷ ግን አልሄድም ብላለች። ያለ ጠንቋይ ዛሬ እሷን ኢየሱስ ይፈውሳል። እስቲ አንድ ሰው ከዛሬ ጀምሮ በለስማ እኔ በጠንቋይ ሳይሆን በድግምት ሳይሆን በኢየሱስ እፈወሳለሁ። ያመነ አንድ ሰው አሜን ይበልሽ። ጮና አንድ ሰው አሜን። ሃሌሉያ። ለሰው ማይቻል እግዚአብሔር አትሞችም። ካንቺ ላይ የጡት ካንሰር በኢየሱስም ተነቀለ። አሜን። የሞት አዋጅ ካንቺ ላይ ፈረሰ። አሜን። ከፍ አድርጊሽም ኩሸደንታ በጌታ በኢየሱስም ከዚህ ቀን ጀምሮ ቀንበር ይሰበር። አሜን። የሞት አዋጅ ይፍረስ። አሜን። የድግምት ኃይል ይፍረስ። አሜን። እኔ ምልሽ ዮሴፍን ታውቂያለሽ? ዮሴፍ ታውቂያለሽ? አዎ። ምንሽ ነው? ልጅ ነው። ልጅ ብቻ አይደለም። ዮሴፍ የሚባል ነቢይ ላንቺ ትንቢት ተናግሯል። ሀጊ ምን አልክ ለሷ? ቆይቷል። ሁለት ወር አካባቢ ነው እዚህ መጣ። ጡቷ ራሱ ከዚህ በፊትም ካንሰር ለመሆን ነው በህይወትሽ ላይ የተደገመ ድግምት ነው እግዚአብሔር እያለኝ ነው ብዬ ጸልያለሁ። ጸልያለህ አንተ? አሁን ተፈውሷል። አሜን። አንቺ ሳታውቂ አንቺን እጅ ነክቶ አስደግሞ መጥቶ ያስደገመ ድግምት ፈረሰ። አሜን። ያው ከዚህ ቀን ጀምሮ ቀንበር ተሰበረ። አሜን። አሜን። ሂጂ ከዚህ ጋር ጨምሮ ቀለማ ካንቺ ላይ ተመቷል። ቁምስ ከዘር መንዘራችሁ የመጣ እርግማኔ የጨለማ ኃይል ከዚህ ቀን ጀምሮ በኢየሱስም ፈረሰ። በኢየሱስም ፈረሰ። ቅለጥ በኢየሱስም አንተ ይጤ ከዚህ ቀን ጀምሮ አችልም። ሂዱ በሰላም። እግዚአብሔር ዘመናችሁን ይባርክ። ከምስክርነት ጋር ንገረኝ። አጨብጭቡ ለጌታ ክብር።